ለፊቶ ውድ ቅባቶችን እየገዙ ነገር ግን ምንም ለውጥ አላገኙም። ዛሬ ብዙዎች የማይናገሩትን የቆዳና የአንጀት ጤና ሚስጥራዊ ግንኙነትን እንወያያለን። ለቆዳ ችግር መፍትሄው ያለው ቆዳችን ላይ ብቻ ሳይሆን አንጀት ውስጥ እንደሆነ ብነግራችሁስ? ብዙ ሰዎች በቆዳቸው ላይ የሚወጡ ምልክቶችን ውጫዊ በሆኑ መድኃኒቶች ለማከም ይሞክራሉ። ዋናው መንስኤ የአንጀት ጤና መሆኑን ይዘነጋሉ። በዚህ ቪዲዮ ቆዳዎ ስለ አንጀት ጤና የሚነግሮትን 5 ቁልፍ ምልክቶችና እንዴት በዘላቂነት ማከም እንደምትችሉ በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ነጥብ የተዛባ የማይክሮቢየም ስብስብ ነው። በአንጀታችን ውስጥ በቢሊዮን የሚቆጠሩ ጥሩና መጥፎ ባክቴሪያዎች አሉ። ጤነኛ ስንሆን ጥሩዎቹ ይበዛሉ። ነገር ግን በአመጋገብ ወይም በአንቲባዮቲኮች ወይም በጸረ ባክቴሪያ መድኃኒቶች ብዛት መጥፎዎቹ ሲበዙ የቆዳችን ጤና ይቃወሳል። ይህ መዛባት ሲከሰት የሚታየው ዋነኛው ምልክት ሮዛቪያ ወይም የፊት መቅላት ነው። ብዙ ጊዜ ለዚህ ችግር አንቲባዮቲክ ወይንም ጸረ ባክቴሪያ ይሰጣል። ለጊዜው ሊጠፋ ይችላል፣ ነገር ግን መጥፎ ባክቴሪያዎችን ይበልጥ ስለሚያበረታታ ችግሩ ተመልሶ ሲመጣ እየባሰ ይሄዳል። ይህ በአንጀት ውስጥ የሚፈጠር የባክቴሪያዎች አለመመጣጠን በመላው ሰውነታችን ውስጥ መቆጣትን ወይንም ኢንፍላሜሽን ይፈጥራል። ውጤቱም ፊታችን ላይ ይታያል። ሁለተኛው ነጥብ በትንሹ አንጀት ውስጥ የባክቴሪያዎች መብዛት ነው። ስሞል ኢንተስታይናል ባክቴሪያል ኦቨርግሮዝ ይባላል። ባክቴሪያዎች መኖር ያለባቸው በትልቁ አንጀት ውስጥ ነው። ነገር ግን እነዚህ ባክቴሪያዎች ተሳስተው ወደ ትንሽ አንጀት ሲገቡ ከፍተኛ ችግር ይፈጠራል። እነዚህ ባክቴሪያዎች እናንተ በምትበሉት ምግብ ቀድመው ስለሚመገቡ የንጥረ ነገር እጥረት ያጋጥማችኋል። በዚህም ምክንያት የቆዳ መቆጣት፣ ሮዝቪያ እና አንዳንዴም የመገጣጠሚያ ህመም ይከሰታል። ስለዚህ ቆንጆ ቆዳ እንዲኖራችሁ ከፈለጋችሁ መጀመሪያ የአንጀታችሁን ጤና አስተካክሉ። ሶስተኛው የአንጀት መቆጣት ወይንም ኢንፍላሜሽን ነው። ብዙ ጊዜ ይህ የሚመጣው ከምንመገበው ምግብ ነው። በተለይም በስንዴ ውስጥ የሚገኘው ግሉቲን ትልቅ ጠላት ነው። አንጀት በተቆጣ ቁጥር ሰውነት ዚንክን መምጠጥ ወይንም ማስረግ አይችልም። የዚንክ እጥረት ደግሞ በአፍንጫና በአፍ ዙሪያ የሚወጣ የሚላጥ የሚቀላ ወይም ሻካራ ቆዳን ያስከትላል። ዚንክ የቁስል ፈዋሽ ነው። አንጀት ካልመጠጠ ወይንም ካላሰረገ ግን ቆዳ ፈጽሞ ሊያምር አይችልም። አራተኛው ነጥብ የአንጀት መቆጣት ለረጅም ጊዜ ሲቆይ። ቪላይ የተባሉትን የንጥረ ነገር ማስረጊያ ክፍሎች ያጠፋቸዋል። ይህ ሲሆን ሰውነት ቫይታሚን ዲን ማስረግ ያቅተዋል። ቫይታሚን ዲ ለበሽታ መከላከል ስርዓት በጣም ወሳኝ ነው። እጥረት ሲኖር በሰውነት በሽታ መከላከል መዛባት የሚመጡ እንደ ሶሪያሲስ የመሳሰሉ የቆዳ በሽታዎች ይከሰታሉ። መፍትሄው የቫይታሚን ዲ ሰፕሊመንት መውሰድ ወይንም ፀሐይ መሞቅ ነው። አምስተኛና የመጨረሻው የሐሞት እጥረት ነው። ሐሞት በስብ የሚማሙ ቫይታሚኖችን በተለይም ቫይታሚን ኤ ለመፍጨት ይረዳል። ቫይታሚን ኤ ሲያንስ በእጅ ወይንም በእግር ጀርባ ላይ ትናንሽ የቆዳ እብጠቶች ይወጣሉ። መፍትሄው በቫይታሚን ኤ የበለጸጉ እንደ የከብት ጉበት እና የአሳ ጉበት ዘይት መመገብ ነው። የአንጀትና የቆዳ ጤናን ግንኙነት ይበልጥ ለማሳየት ብዙ ሰዎች ወደ ስጋ ብቻ አመጋገብ ሲቀይሩ የሰውነት በሽታ የመከላከል አቅም መዛባትን ወይንም አውቶ ኢሚዩን ዲዚዝ እና የቆዳ ችግሮችን የሚያስወግዱት ለዚህ ነው። ምክንያቱም አንጀትን የሚያስቆጡ ብዙ ነገሮችን ከአመጋገባቸው ስለሚያስወጡ ነው። በተጨማሪም ስጋ አንጀትን ሊያድን የሚችል
ግሉታሚን በተባለ ንጥረ ነገር የበለጸገ ነው። ሌላኛው በትንሹ አንጀት ውስጥ ያሉ ባክቴሪያዎችን ለማብዛት የሚረዱ መፍትሄዎች ኢንተርሚታንት ፋስቲንግ የሚባለው ምናልባትም በቀን አንድ ጊዜ ብቻ መመገብ የሆድ አሲድን መጠንን ለመጨመር በቤታኒን ሃይድሮ ኦክሳይድ ወይም በፖም ኮምጣጤ ወይም አፕል ሳይድ ቪንገር ማመጣጠን ትልቅ እገዛ ሊያደርግለው ይችላል። ሌላኛው በአብዛኛው ልናገኝ የምንችለው እርጎ አዘውትሮ መጠቀም። ምክንያቱም እርጎ ፕሮባዮቲክ ወይንም ለአንጀት ጤና ጠቃሚ የሆኑ ባክቴሪያዎችን ለመመገብ በጣም ይጠቅማል። እርጎ አዘውትረን በመጠቀም የአንጀታችንን ጤና ማሻሻል እንዲሁም የቆዳችንን ውበት መጠበቅ እንችላለን። አንድ ተጨማሪ ነገር እንነጋገር። የራስዎን ፕሮባዮቲክ ማዘጋጀት ይችላሉ። ይህ በተለይ ቀደም ሲል አንቲባዮቲክ ወይንም ጸረ ባክቴሪያ መድኃኒቶችን ለወሰዱ ወይም በትንሽ አንጀት ውስጥ ያሉ ባክቴሪያዎችን ማብዛት ላለባቸው ሰዎች በጣም ጠቃሚ ነው። ኤል ሪዮተሪ የተባለው ባክቴሪያ በትንሹም ሆነ በትልቁ አንጀት ውስጥ ሊኖር ይችላል። ይህ ባክቴሪያ መጥፎ ተህዋሲያን ሊኖሩበት የማይችሉበትን አሲዳማ አካባቢ በመፍጠር ለምግብ መፈጨት ብዙ ጥቅሞችን ይሰጣል። ብዙ የፊት ቡግር ያለባቸው ሰዎች ከችግሩ የሚገላገሉት ለዚህ ነው። ምክንያቱም አንጀትን ስለሚያክመው በቆዳው ላይ የሚታየው አጠቃላይ የሰውነት መቆጣት ወይንም ስቶማክ ኢንፍላሜሽን ያስቀረዋል። አንጀቶ በበለጠ በተጎዳ ቁጥር አመጋገቦም ጥብቅ ክትትል የሚያስፈልገው መሆን አለበት። ምክንያቱም አንጀትን ለማከም የመጨረሻውና ምርጡ መንገድ አመጋገብን ማስተካከል ነው። በቆዳውና በትልቁ አንጀቶ መካከል ያለውን ትልቅ ግንኙነትና ምን ማድረግ እንዳለብዎ አሁን እንደተረዱት ተስፋ አድርጋለሁ። ቆዳችን የአንጀታችን መስታወት ነው። ውጭውን ከመቀባታችን በፊት ውስጣችን እናጽዳ። ይህ መረጃ ለማስተማሪያ ብቻ ነው። ማንኛውም ለውጥ ከማድረግዎ በፊት የቆዳ የጤና ችግር ካለብዎ ማንኛውም ለውጥ ከማድረግዎ በፊት ሐኪሞን ያማክሩ። ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የሀበሻ ኬር ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።